الحمد لله الذي كان بعباده غفورا رحيما والصلاة والسلام على من بعثه رحمة للعالمين وعلى من سار على منواله إلى لقاء الرحمن الرحيم. أما بعد فسلام الله عليكم ورحمته وبركاته. ود ወዳጆቼ የዓለማት እዝነት ስለ ነብዩ ሰለላሁ ዐለይሂ ወሰለም እንነጋገራለን። አላህ ለዚህ ምድር እዝነት አድርጎ ስለላካቸው ፍጡሩን እዝነት ስላስተማሩት ነብይ የእዝነት ባህሪ እምንተርክበት የትምህርት ክፍል ላይ እንገኛለን። የዓለማት እዝነት ብለናል ርዕሱን። ረሱልና እዝነታቸውን እንመለከታለን። እንደ መንደርደሪያ ግን ይሄ የነብዩ ሰለላሁ ዐለይሂ ወሰለም እዝነት የተቀዳው ከአዛኙ ጌታቸው ከአላህ ነው። አላህ ወደ 99 የሚሆኑ የተቀደሱ ከጉድለት የጠሩ ስሞች አሉት። ከነዚህ ስሞች ውስጥ ግን መርጦ ቁርአንን ምዕራፎች ለመክፈቻ የተጠቀመው አርራህማን አርራሂም ሚለው ነው። ቢስሚላህ ይልና አላህ ከ114 ምዕራፎች ውስጥ 113ቱን ሲጀምር ቢስሚላህ አርራህማን አርራሂም በአላህ ስም ማን ነው ስንል አርራህማን አዛኝ በሆነ አርራሂም እጅግ በጣም ርኅሩህ በሆነው በዚህ ስም አላህ ይጀምርልናል ምዕራፉ። በጣም የሚገርማችሁ አላህ በጣም እዝነቱን ሲገልጽልን ቢስሚላህ አለ በአላህ ስም፣ አርራህማን አለ አርራሂም። ይሄ በቂ ነበር እዝነቱን ለመግለጽ። ከዛ አንድ ምዕራፉን ምን ብሎ ጀመረ? አርራህማን ብሎ ጀመረ። አሁን እንዴት ነው የምንፈስረው? ቢስሚላህ አርራህማን አርራሂም አርራህማን እንዲህ ብሎ የሚጀምር ሱራን ቁርአን ውስጥ እናገኛለን። የእዝነቱን ጥግ ሊያሳየን ነው አላህ። ወረሕመቲ ወሲዐት ኩለ ሸይ። አላህ ቁርአን ምዕራፎችን ሲጀምር ቢስሚላህ አልሙንተቂም አልጀባር ማለት ይችላል። ቢስሚላህ አልዓዚዝ አልሐኪም ማለት ይችላል። ቢስሚላህ አልገፉር አልተዋብ ማለት ይችላል። ግን በጣም እዝነቱን የሚገልጹ ስሞችን መረጠልን። ቢስሚላህ አርራህማን አርራሂም። አላህ እጅግ በጣም አዛኝ የሆነ ጌታ ነው። ነፍሱ ላይ እዝነትን ጽፏል። ከተበ ረቡኩም ዐላ ነፍሲሂ ረሕማ። እዝነትን አላህ ራሱ ላይ ጽፏል። ሐዲት ላይ ነቢዩ ይገሩን እዝነቱን ሲያስተዋውቁና ለማ ኸለቀ አላሁ ልኸልቃ አላህም ፍጥረት ዓለሙን ሲጽፈው ከተበ ፊ ኪታቢሂ ፈሁወ ዐንደሁ ፈውቀ ልዓርሽ። እሱ ዘንድ ካለው ዓርሽ ጥግ ላይ ካለው መጽሐፉ ላይ እንዲህ ብሎ ጻፈ። አዋጅ አወጀ አላህ ምን አለ? ኢነ ረሕመቲ እዝነቴ ተግሉቡ ገደቢ ቁጣዬን ታሸንፋለች። በሌላ ዘገባ ላይ ኢነ ረሕመቲ እዝነቴ ሰበቀት ገደቢ ቁጣዬን ቀድማለች። እዝነቱ ያስቀደመ ጌታ ነው አላሁ ስብሓነሁ ወተዓላ። እዝነቱ ለሁሉም ነው። እዝነቱ ደግሞ ደንበር የለውም፣ ሰፊ ነው። ወረሕመቲ ወሲዐት ኩለ ሸይ ነው ሚለን አላህ። እዝነቴ ሁሉንም ያዳረሰች ነው። ሙስሊሙን ብቻ አይደለም፣ ሁሉንም ፍጡር በቁርአንም አመነ በዛም ካደ የአላህ እዝነት እዚሽ ምድር ላይ ያገኘዋል። ለዛ ነው አላህ ለነቢዩ ሰለላሁ ዐለይሂ ወሰለም ፈኢን ከዘቡክ አንተ መሐመድ በቁርአን ካስተባበሉ ይዘው በመጣው መልእክት ካስተባበሉ ፈቁል በል ረቡኩም ዙ ረሕመትን ዋሲዓ እናንተ ጌታ እዝነተ ሰፊ ነው በላቸው። የአላህ እዝነት ሰፊ ነው። አላህን እያመጹት ሲሳይ የከለከለው ፍጡር የለም። እያመጹት ኦክሲጅን የከለከለው ፍጡር የለም። ነቢዩላህ ኢብራሂም ዓለይሂ ሰላም ከዓባ ላይ ሆነው ያደረጉት አንድ ዱዓ አለ። ሐረም አካባቢ ሆነው እጃቸውን ወደ አላህ አነሱና ወኢዝ ቃለ ኢብራሂምም እንዲህ ብሎ ባለ ጊዜ የሆነውን ክስተት ለኡመቶች አውሳ ይላቸዋል ለነቢዩ ሰለላሁ ዐለይሂ ወሰለም። ረቢ አሉ ዱዓ እያደረጉ እጅዐል ሃዛ በለደን አሚነን ይህን ሐረምን ይህን መካን በጣም ሰላማዊ የሆነ ሀገር አድርግልን ዱዓ አደረጉ። ከዛም አስከተሉ ወርዙቅ አህለሁ ሚነ ተመራት ነዋሪዎቿን ህዝቦቿን የመካን ነዋሪዎች ደግሞ ከሲሳይ ለግሳቸው፣ ከአዝርዕት ከፍራፍሬ ለግሳቸዋል ዱዓ አደረጉ። ከዛ በኋላ ግን ነቢዩላህ ኢብራሂም አንድ ክራይቴሪያን አስቀመጡ፣ አንድ መስፈርትን። ይሄ ዱዓና ይሄ ሪዝቅ የሚገባቸውን ሰዎች መን አመነ ሚንሁም ቢላሂ ወልየውሚል አኺራ በአላህና በቀጣዩ አመን ዓለም የሚያምኑትን ለግሳቸዋል። አላሁን ጣልቃ ገባና ምን አላቸው? ወመን ከፈር አላቸው።
ኢብራሂም ላስተባበለውም ቢሆን ለግሰዋል። የአላህ እዝነት ለሁሉ ሰፊ ነው። ሁሉን ያዝናል አላህ። ለሙእሚኖች ደግሞ በቀጣዩ ዓለም ስፔሻል የሆነ እዘኔታን ያዝንላቸዋል። እዘኔታው ሰፊ ነው። አላህ ሱብሓነሁ ወተዓላ አንድ የተከሰተን ክስተት ልንገራችሁ። ነቢዩላህ ኢብራሂም እንግዳን በማስተናገድ በጣም እንደ ሞዴል አድርጎ አላህ ቁርአን ላይ ጠቅሷቸዋል። እንግዳ በመጣ ቁጥር ቤት ውስጥ የተቀመጡ ወይፈኖቹ ቶሎ እየታረዱ መስተንግዶ ያደርጉ ነበር። እንግዳ ወዳጅ ናቸው። ቁርአንም ላይ ወጃአ ቢዕጅልን ሐኒዝ ሚል እናገኛለን። የተጠበሰ ስጋ አርዶ ይዞ መጣ ሲለን ቁርአን ላይ እናገኛለን። ማስተናገድ ይወዳሉ። ታዲያ እንዴ ብቻቸው መብላት አይወዱም ነበርና ምግብ አዘጋጅተው ብቻቸውን መብላት አልፈለጉም። እንግዳ ፈለጉ አብሯቸው የሚበላ። ልግስናቸው የዚህን ያህል ብቻቸውን አይበሉም ነበር። እንግዳ ፍለጋ ወጡ። ማን አብሮኝ ይብላ? ሲወጡ አንድ በእድሜ ገፋ ያለ 90 ዓመት የሆነው ሽማግሌ ያገኙ። አንተ ሰው ሆይ ና ምግብ ቀርቧል ና እንብላ አሉት። እያበሰልኩ ነው ና አሉት። ግለሰቡ ገባ። ኢብራሂምም የታረደውን ስጋ የታረደውን በግ አቅርበው ሊጠብሱ እሳት አነደዱ። እሳት ሲያነዱ ይህ ግለሰብ በጣም በሚገርም ሁኔታ እሳት አምላኪ ነበር። መጁስ ይባላል። እንግዲህ ዓለማችን የተለያየ አምልኮችን አሳልፋለች። አሁን ድረስ ከብቶችን አይጦችን ያመልካሉ። እሳት አምላኪም ትውልድ አልፏል። በዚህ ዘመን ስለመኖሩ እርግጠኛ አይደለሁም። መጁስ ይባላሉ። እና ልክ እሳቱ ሲነድ ሲያየው እሳት ሁሉን ነገር ነው የምታቃጥል ብሎ ስለሚያምን እሷን ያመልኳት ነበር። እሳት ውሃን እንትን ትላለች፣ ቤት ታቃጥላለች፣ ዛፍ ታቃጥላለች። ሁሉንም ነገር ስለምታቃጥል እሳት ናት ኃይለኛ ብሎ ያመልኳት ነበር። እሳትን የፈጠረውን ጌታ ግን ዘንግተው ነበር። አላኩል ሐል ልክ እሳቱ ሲነድ ሲያይ ለእሳቲቱ መስገድ ጀመረ፣ አምልኮ መፈጸም ጀመረ። ኢብራሂም ዓለይሂ ሰላም የተውሂድ ጠበቃ ናቸው። ወለም የኩን ሚነል ሙሽሪኪን ነው የሚል አላህ። ከሙሽሪኮች ጭራሽ አልነበረም፣ ሙሕዒድ ነበር። ዱዓቸውም ወጅኑብኒ ወበንየ ናዕቡደል አስናም ነው። የተውሂድ ዘብ ጠበቃ ናቸው። በዛ ነው ለነቢዩ ሰለላሁ ዐለይሂ ወሰለም ወተቢዕ ሚለተ ኢብራሂም ሐኒፈን፣ ቀጥ ያለ መንገድ ሲሆን የኢብራሂም መንገድ ተከተል ያላቸው። ተቆጡ። ኢብራሂም ልጋብዞ አምጥቼ ጭራሽ እሳት ያመልካል፣ አስወጡት። ካንተ ጋር የኔ እንግዳ መሆናችን ሙጥ አሉት። ይሄ ሽማግሌ ሆዱ እንደጮኸ ስጋ ሲጠበስ እያየ ሳይበላ ቤት ጥሎ ወጥቷል። ይህን ክስተት ያየዋ ረሕማን ግን አልወደደም። ጀብራኢልን ዓለይሂ ሰላም ወደ ኢብራሂም ዓለይሂ ሰላም ላከው። ጅብሪል ላከባቸው። ያ ኢብራሂም ለም ተተሐመልሁ ሰዓተን፣ አንዲት ሰዓት ከእሱ ጋር መታገስ ያቅታል። ወአነ ተሐመልቱሁ 90 ዓመን፣ እኔ እኮ 90 ዓመት ነው የታገስኩት ሰዓት እያመለክ ከልጅነቱ ጀምሮ ሲሳይ ከልክየው አላቅም። አንተ አንድ ቀን ምሳ ለመጋበዝ ትከለክለዋለህ እንዴ? አላህ ተቆጣቸው። ኢብራሂም ዓለይሂ ሰላም ከቤት ወጣው ሩጫ ይህን ሰው ፍለጋ። ብዙም ርቀት ሳይሄድ ደረሱበት። አንተ ሰው ሆይ ቁም አሉት። ሰውየው ተበሳጭቷል። ዞር አለና አያቸው። ደግሞ አሁን ምን ፈለግክ? ቅድም ሆዱ እየጮኸ ነው አባሮ የሰደዱት። ምን ፈልገህ ጠራኸኝ? እባክህና ተመለስ እፈልግሃለሁ፣ ና ወደ ምግቡ ተመለስ። ለምን አለው? ለቀድ ዓተበኒ ረቢ ፊክ፣ በአንተ ጉዳይ እኮ አላህ ወቀሰኝ ጌታ ያሉት። ወቀሰ እንዲያው። ከዛ እየተመለሱ ቤት ገቡና እየበሉ በእኔ ጉዳይ ለምን አባረርከው ብሎ ወቀሰ አንተ ጌታ? አዎ ቃል ረቡና ረሒም የንበጊ አን ዩዕበደ፣ እንዲህ አይነት አዛኝ ጌታማ ልገዛው ይገባል ብሎ የነቢዩላህ ኢብራሂም ዲን ተከታይ ሆነ። አላህ እዝነቱ ሰፊ ነው። እዝነቱን መሬት ላይ አውርዷል። እርስ በርስ እንኳን እንድንተዛዘን እዝነቱ መሃላችን ላይ ከቶታል። ነቢዩ ሰለላሁ ዐለይሂ ወሰለም ይንገሩን በዚህ ሰሒህ በሆነው ሐዲት ላይ የቁሉ ኢነላህ ኸለቀ ረሕማ፣ አላህ እኮ እዝነትን ሲፈጥር የውመ ኸለቀሃ ሚአተ ረሕማ፣ 100 እዝነት የፈጠረ 100 ፓኬጅ ያለው ክፍል ያለው። ከዛስ አምሰከ ዒንደሁ 99 ረሕማ፣ 99ን እሱ ዘንድ ያዘው፣ ወደ መሬት አላወረደው። ወአርሰለ ፊ ኸልቅህ ረሕመተን ዋሒዳ፣ ወደ ፍጡራን ግን አንዲት እዝነትን አወረደ። መሬት ላይ የወረደችው እሷ ነች። ተተራሐሙ ቢሃ አልኸላኢቁ ኢላ የውም አልቅያማ፣ ፍጡራን ከአባታችን አደም ጀምሮ ቅያማ እስከሚቆምበት ድረስ ያለው የምንተዛዘነው አንድ በወረደችው እዝነት ነው።
እናት ለልጇ የምታዝነው፣ አባት ለልጁ